الله والصلاة والسلام على رسول الله وعلى آله وصحبه ومن السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. واتل عليهم نبأ نوح إذ قال لقومه يا قوم إن كان كبر عليكم مقامي وتذكيري بآيات الله فعلى الله توكلت فأجمعوا أمركم وشركاءكم ثم لا يكن أمركم عليكم غمة ثم قضوا إلي ولا تنذرون. فإن توليتم فما سألتكم من أجر إن أجري إلا على الله وأمرت أن أكون من المسلمين. فكذبوه فنجيناه ومن معه في الفلك وجعلناهم خلائف وأغرقنا الذين كذبوا بآياتنا فانظر كيف كان عاقبة المنذرين. أعوذ بالله من الشيطان الرجيم. قال الله تعالى: واتل عليهم بني السلاي عمرو بالله جو نبأ نوح የነቢዩ ላህ ኑህ ዓለይሂ ሰላም ዜና ንገራቸው። ኢዝ ቃለ ሊቀውሚ ነቢዩላህ ኑህ ለወገኖቻቸው ለህዝቦቻቸው ባሉ ጊዜ ያለውን አስታውሳቸው። ያ ቀውሚ ወገኖቼ ሆይ ኢንካነ ከቡረ ዓለይኩም መቃሚ የኔ በእናንተ መካከል መኖር ከብዷችሁ ከሆነ ለረጅም ጊዜ በዳዕዋ ላይ አብረው ከቆዩ በኋላ ኢንካነ ከቡረ ዓለይኩም መቃሚ የኔ መኖር በእናንተ መካከል ከከበዳችሁ ወተذكيሪ ቢአያቲላህ በአላህ ሱብሓነሁ ወተዓላ አናቅጾች እኔ እናንተን መምከሬና ማስታወሴ ተከበዳችሁ ፈፈዐሉ ማ ሺእቱም የፈለጋችሁትን ስሩ እኔ አልፈራችሁም። ፈዐለ ላሂ ተወከልቱ ምክንያቱም በአላህ ሱብሓነሁ ወተዓላ ላይ ብቻ ተመክቻለሁ። ፈአጅሚዑ አምረኩም ነገራችሁን ወስኑ። ወሹረካአኩም አላህ ጋር የምታጋሯቸውን አመለክቶቻችሁ ጋር ማድረግ ያለባችሁን ነገር ወስኑ። ثم لا يكن أمركم ከዛም ነገራችሁ አይሁን አለይኩም በእናንተ ላይ ጉማ ድብቅ ስውር አይሁን። በግልጽ ማንም ሰው እያየ የፈለጋችሁትን ነገር በእኔ ላይ እርምጃ መውሰድ ትችላላችሁ። ثم اقضوا إلي ወደ እኔም ያን ያሰራችሁትን ሥራ ፈጽሙት። ወላ ቱንቢኡኒ ለእኔ ጊዜን አትስጡኝ። ዛሬ ነገር ሳትሉ እናደርገዋለን ያላችሁትን ነገር ማድረግ ትችላላችሁ። እኔ ግን እናንተን አልፈራችሁም፣ ምክንያቱም በአላህ ሱብሓነሁ ወተዓላ ላይ ብቻ ስለተመካው። ፈኢን ተወለይቱም ብትሸሹና ብትዞሩ እምቢ ብትሉ አሁንም ለተድሩኒ ነው እኔን አትጎዱ። ዳዕዋውን ባትቀበሉ እኔን ባትከተሉ አትጎዱኝም። ፈማ ሰአልቱኩም ሚን አጅር እኔ ከደመወዝ ከኪራይ እናንተን አልጠየቅኳችሁም፣ አልለመንኳችሁም። ዳዕዋ ልትሸሹ ዘንድ ምንም ምክንያት የላቸውም። ምናልባት ዳዕዋ በማድረግ ምክንያት ከእናንተ የምፈልገው ጥቅም የምጠይቀው ገንዘብ ቢኖር አይ ይህ ሰው ገንዘብን ለመሰብሰብ እንጂ ትክክለኛ መልእክተኛ አይደለም ልትሉ ትችላላችሁ። እንደዚህ አይነት ነገር ደግሞ ከኔ የለም። ኢን አጅሪ ኢላ አላህ የኔ ዋጋዬ ደሞዜ በአላህ ላይ ብቻ ነው። ከአላህ በኩል ነው የምከጅለው እንጂ ከእናንተ ምንም የምፈልገው ነገር የለኝም። ወኡሚርቱ ታዝዣለሁ፣ አላህ ሱብሓነሁ ወተዓላ አዞኛል። አነኩነ ሚነል ሙስሊሚን ከነዛ እጅ ከሰጡት ሰዎች ልሆን ታዝዣለሁ አሏቸው። ከዛም ፈከዘቡ ህዝቦቻቸው ነቢዩላህ ኑህን አስተባበሏቸው፣ አንቀበልም አሉ። ከዛ በኋላ አላህ ሱብሓነሁ ወተዓላ ሊያጠፋቸው ነው እነዚህን ህዝቦች። ፈነጀይናሁ ኑህን እኮ ነጃ አወጣን፣ ሰላም አደረግነው። መማ እሱ ጋርም ያሉትን አማኞች ያመኑና የተከተሉ ሰዎች ፊልፉልኪ በሰፊናዋ ነጃ አወጣናቸው። አንተና አንተን የመሰለን ሰፊና ላይ አውጣ ብሎ አላህ ሱብሓነሁ ወተዓላ አዘዛቸው። በዛ መሰረት እሳቸው ሰፊና ላይ የወጡት ሰዎች ብቻ ናቸው የዳኑት። ወጀዐልናሁ እነሱንም አደረግናቸው በሰፊናዋ ላይ ነጃ የወጡትን ያልተጠፉትን ኸላኢፈ በምድር ላይ ተተኪዎች ያደረግናቸው። ሌሎች ጥፋተኞች ከምድር ላይ ሲጠፉ እነዚህ ነጃ የወጡት ደግሞ ተተኪዎች ሲሆኑ አሁንም ወደፊት ፈተና ይጠብቃቸዋል።
ወአወቅና አለዚነ ከዘቡ ቢአያቲና በእኛ አንቀጾች ያስተባበሉትን ሰዎች አጠፋናቸው፣ በውሃ አሰጠምናቸው አለ አላህ። ፈንዙር ከይፈ ካነ ዓቂበቱል ሙንዚሪን የነዛ ሲስጠነቀቁ የነበሩ ሰዎች መጨረሻቸው እንዴት እንደሆነ አስተውሉ። መጨረሻቸው እጅግ በጣም በከፋ ሁኔታ እንዲጠፉ ሆነዋል። እና ይህንን የነቢዩላህ ኑህ እና የህዝቦቻቸውን ታሪክ ለእነዚህ ለአንተ ሰዎች ታሪኩን ንገራቸው ሊማሩበት ዘንድ ነው። ثم بعثنا من بعده ከሱ በኋላም አስነሳን ላክ ከነቢዩላህ ኑህ በኋላ ሩሱላ ብዙ መልእክተኞችን ልከናል። ኢላ ቀውሚሂም ወደ ህዝቦቻቸው ብዙ ነቢያቶች ብዙ ሩሱሎች ተልከዋል። ከሁዲን ወሳሊሒን ወገይሪሂማ እነ ነቢዩላህ ሁድ እነ ሳሊህ እነ ኢብራሂም እነ ሉጥ በጣም ብዙ ነቢያቶችን አላህ ልኳል። ፈጃኡሁም እነዛ መልእክተኞች ህዝቦቻቸውን መጥቷቸው በይናት ግልጽ የሆኑ ማስረጃዎችን ይዘው መጥተዋቸዋል። ነቢይ ለመሆናቸው በግልጽ የሚያስረዱና አሳማኝ የሆኑ ማስረጃዎችን ይዘው መጡ። ፈማ ካኑ ሰዎች ግን አልሆኑ ሊዩሚኑ የሚያምኑ አልሆኑ ሰዎች ቢማ ከዘቡ ቢሂ ሚን ቀብሉ መልእክተኞች ከመላካቸው በስተፊት ያስተባበሉበት በነበረው ነገር አሁን ነቢዮች ተልከው መጥተው ሲያስተምሩ ሊያምኑ አልቻሉም። የባህሪ ለውጥ የለም። የነበረውን ክህደት ዝም ብሎ ማስቀጠል ሆነ ማለት ነው። ከዛሊከ እንደዚሁ ነጥበዑ ዐላ ቁሉቢል ሙዕተዲን ወሰን አላፊ በሆኑ ሰዎች ላይ ድንበር አላፊ በሆኑ ሰዎች ላይ ልቦች ላይ እንዘጋለን እንቆልፈዋለን አለ አላህ ሐቅን እንዳይረዱ። ثم بعثنا من بعدهم ከእነዚህ መልእክተኞች በኋላ ደግሞ ላክ ከኑህ በኋላ በጣም ብዙ ነቢያቶች ተላኩ። እነሱ ከተላኩ በኋላ ደግሞ ثم بعثنا من بعدهم موسى وهارون إلى فرعون ሙሳንና ሃሩንን ወንድሙን ወደ ፈርዖንና ወመላኢ ወደ እሱ ሹማምንቶች ላክናቸው አለ አላህ ሱብሓነሁ ወተዓላ። ቢአያቲና ሙሳን አላህ ሱብሓነሁ ወተዓላ ሲልካቸው ብዙ ተአምራቶችን አስይዞ ነቢይ መሆናቸውን የሚያሳምኑ የሚያረጋግጡ ነገሮችን አስይዘን ሙሳንና ወንድሙን ሃሩንን ወደ ፊርዓውን ልከናል አለ። ፈስተክበሩ እነዚያ ለፊርዓውንና የሱ ሰዎች አጃቢዎች ሹማምንቶች ኮሩ። ፈስተክበሩ ተከበሩ ሐቅን አንቀበልማ ውስጣቸው እያወቀ ወካኑ ቀውመን ሙጅሪሚን ጥፋተኛ ጠማማ ሰዎች ሆኑ። ፈለማ ጃአሁሙል ሐቁ ነገር በመጣቸው ጊዜ በነቢዩላህ ሙሳ አማካኝነት ተውሂዱን ሲነገራቸውና ሲመከሩ ሚን ዒንዲና ከእኛ ዘንዳ ሐቁ በመጣቸው ጊዜ ቃሉ ብለዋሉ ፊርዓውንና የፊርዓውን ተከታዮች ኢነ ሃዛ ይሄ ሙሳ የሚያስተምረው ነገር እሱ ያመጣው መንገድ ለሲሕሩ ሙቢን ድግምት ነው፣ መተት ነው። እሱም ግልጽ የሆነ ተአምር ነው እሳቸው የሚያሳዩት። እሱ ግን ግልጽ የሆነ ድግምት ሲሕር ነው። በዛ ዘመን ደግሞ ሲሕር የሚባለው ነገር በጣም የጎላበት ጊዜና በሲሕር የሚታመንበት ጊዜ ስለነበር ይሄ ሙሳ እያንዳንዱ የሚያሳየው ነገር ያው ሲሕር ነው። ሲሕርን ደግሞ እናውቀዋለን፣ ለዛ አንበረከክም እያለ ሰዎችን ማጭበርበር ጀመረ ፊርዓውን። የእሱም ተከታዮች ይህንኑ የእሱን ሀሳብ ማንጸባረቅ ጀመሩ። ቃለ ሙሳ ዓለይሂ ሰላም አሉ አተቁሉነ ሊልሐቅ ሐቅ ለሆነ ነገር ትላላችሁን? ለማ ጃአኩም በመጣችሁ ጊዜ ሐቁ ነገር ከአላህ በኩል ሲመጣ ኢነ ሃዛ ለሲሕሩን ሙቢን ብላችሁ ትናገራላችሁን? አሲሕሩን ሃዛ አሁን ይሄ ድግምት ነው ይሄ የምታዩት ነገር። ወላ ዩፍሊሑ ሳሒሩን ደጋሚዎች አይዲኑም ፈላ አይወጡም። ሲሕርማ ቢሆን እኔ እኮ ሲሕርን አላራምድም። ምክንያቱም ሳሒር የሆኑ ሰዎች መጨረሻቸው አደጋ ስለሚጠብቃቸው ስኬታማ ስለማይሆኑ እዛ ላይ እኔ አልተሳተፍም አሉ። ቃሉ ፊርዓውንና የፊርዓውን ተከታዮች አሉ አጂተና ሊተልፊተና አማ ወጀድና ዐለይሂ አባአና። በሌላ መስመሮቱና ደግሞ አጂተና መጣሃን ሊተልፊተና እኛን ልታዞረን ልታስለቅቀን አማ ወጀድና ዐለይሂ አባአና አባቶቻችንን ካገኘንበት መንገድ የእኛ አባቶች ይሰሩት የነበረውን ነገር እያስቀጠል እኛ የወላጆቻችን ልጆች ነን። አሁን ያንን ልታስለቅቅና አዲስ የሆነን እምነት ልታስይዘን ወተቁነ ለኩም አልኪብሪያ ለአንተና ለወንድምህ ለሃሩን ለሁለታችሁ ኩራትና ሹመት ሊሆን ፊል አርድ በዚች ምድር ላይ ፊል አርድ ሚስር በግብፅ ላይ እናንተን ልትሾሙባት። ይሄ እንግዲህ ወደ ፖለቲካ ቀየረው ጉዳዩ። ሹመቱን እናንተ ልትይዙ በዚህ ነገር አጭበርብራችሁ የሌላችሁን ነገር የበላይ መሆን ነው እናንተ የፈለጋችሁት። ወማ ናሕኑ ለኩማ ቢሙእሚኒን እኛ ደግሞ በፍጹም ለእናንተ የምናም አይደለንም፣ የምትሉትን ነገር እውነት ብለን አንቀበልም በማለት አስተባበሉ ይላል። የቁሉ ተባረከ ወተዓላ ለነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ኡትሉ ዐለይሂም ዐላ ቀውሚከ ነብአ ኑህ በእነዚህ በአንተ ሰዎች ላይ አንተ በተላክባቸው ሰዎች ላይ የነቢዩላህ ኑህን ዓለይሂ ሰላም
ታሪክ ሲነገራቸው የነቢዩላህ ታሪክን መናገር ለመኮች ምንድነው ጥቅሙ ከተባለ አንደኛ ለነቢዩ አለይሂ ሰላቱ ወሰላም ትልቅ ጥንካሬን ያገኛሉ። ነቢዩላህ ለረጅም ጊዜ ህዝቦቻቸው ጋር ያደረጉትን ትግል አላህ ሲነግራቸው በቁርአን ላይ ከህዝቦቻቸው ደግሞ የተመለሰላቸውን ምላሽም ሲነግራቸው በእነሱ አንጻር የኔ ሰዎች ሳይሻሉ አይቀሩም በማለት ጥንካሬን ያገኛሉ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም። በሁለተኛ ደረጃ ደግሞ እነዛ የነቢዩላህ ህዝቦች መጨረሻቸው ምን ሆነ? መጨረሻቸው ተጠፍተዋል። ይሄ ታሪክ ለነዚህ ለነቢዩ አለይሂ ሰላቱ ወሰላም ሰዎች ሲነገር አይ እኛም እምቢታን ካልተቀበል እንደነዚህ ህዝቦች እንጠፋለን የሚል ፍርሃት ይመጣባቸዋል። ይሄ በዚህ ነገር ተምረው ነቢዩ አለይሂ ሰላቱ ወሰላም ሊከተሉ ስለሚችሉ ብዙ ጥቅሞች ስላሉት ነው የነቢያቶችን ቂሷ አላህ ለነቢዩ አለይሂ ሰላቱ ወሰላም የሚነግራቸው። የነቢዩላህ ኑህ ቂሷ ቁርአን ላይ በጣም ብዙ ቦታዎች ላይ ተወርቷል። ሱረቱ አዕራፍ ተወርቷል፣ ሱረቱ ሁድ፣ ሱረቱ አልሙእሚኑን፣ ሱረቱ ኑህ የምትባል አንድ ምዕራፍ በኑህ የተሰየመችው ሱራ አለች። ሰፋ ባለ መልኩ እዛ ቦታ ላይ ተወርቷል። እዚህ ሱረቱ ዩኑስ ላይ ግን እጠር ባለ መልኩ ጠቅለል ባለ መልኩ ነው አላህ ሱብሓነሁ ወተዓላ የተናገረው፣ አላሰፋውም ማለት ነው። እና እሳቸው 950 ዓመት በደዕዋ ብቻ እንዳሳለፉ አላህ ሱብሓነሁ ወተዓላ ተናግሯል። ኢዝ ቃለ ሊቀውሚህ ለወገናቸው ነቢዩላህ ኑህ ባሉ ጊዜ ያ ቀውም ያሏቸው፣ ይህ መጨረሻ አካባቢ የተናገሩት ነው። በዕደማ ጣለ ዘመን የደዕዋው ጊዜ በጣም ከረዘመ በኋላ ተሰላችተዋል። ነቢዩላህ ኑህን መስማት አይፈልጉ ሰዎች፣ ማየት አይፈልጉ። እንዳውም ሲሞቱ ወስያ እያደረጉ ለልጆቻቸው ሰብስበው ይህን ሰውዬ አደራ ተጠንቀቁት የሚለውን ነገር እንዳሰሙ እያሉ የሚሞቱ ህዝቦች ናቸው። እና ኢንካነ ከቡረ ዐለይኩም መቃሚ በመካከላቸው የእኔ መኖር እንዲህ በጣም ተከበዳችሁና ታስጠላችሁ፣ ወተዝኪሪ ቢአያቲላህ በአላህ ሱብሓነሁ ወተዓላ አንቀጾች ወህይን ነው የሚያስተላልፉላቸው። በአላህ አያዎች እኔ እናንተን ማስተማሪ መገሰጼ ይሄ ተከበዳችሁ፣ ይሄ በጣም ጥሩ ነገር ነው፣ ለሰው ልጆች የሚጠቅም ነገር ነው እሳቸው እያደረጉ ያሉት። የእሳቸውም በህዝቦች መካከል መኖር ይነብላል በጣም ብዙ ጥቅም አለው። ግን እነሱ ይሄ ነገር ከበዳቸው፣ ጠሉት። ጉዳዩ እንደዚህ ከሆነ ፈፍዐሉ ማ ሺእቱም በቃ የፈለጋችሁትን ነገር መፈጸም ማድረግ ትችላላችሁ። ፈዐለ ላሂ ተወከልቱ እኔ በጌታዬ ላይ በአላህ ሱብሓነሁ ወተዓላ ላይ ተመክቻለሁ። እኔ ወደ ጌታዬ ስለተጠጋው እናንተ ምንም ያደረጋችሁትን የምታደርጉ እኔን መጉዳት አትችሉ። ኢኒ ላ ኡባሊ ወላ አኩፉ አንኩም ሰዋኡን ዐዙመ ዐለይኩም አውላ ቢከብዳችሁም ቢቀላችሁም እኔ ደዕዋዬን አላቆምም። የፈለጋችሁት ነገር ደግሞ ማድረግ የፈለጋችሁት ካለ እሱንም ፈጽሙት፣ እሱንም እኔ አልፈራም። ፈአጅሚዑ አምረኩም ወሹረካአኩም ነገራችሁን እናንተ ወስኑ፣ እዕዚሙ በአንድ ነገር ላይ ወስኑ። እናንተም የምታጋሯቸው ጋር እነሱንም ጨምሩና የእናንተን አመልክቶች በሴራው ላይ ማለት ነው አንድ ላይ ሆኑና በሆነ ውሳኔ ላይ ድረሱ። ثم لا يكن أمركم عليكم أمة ይሄ የምትወስኑት ውሳኔ ደግሞ በድብቅ ሰው ያላወቀው ሳይሆን በእናንተ ላይ ስውር መሆን አያስፈልግም። በግልጽ ኖህ እንደዚህ መደረግ አለበት፣ ይሄን እናድርገው፣ እንስቀለው ሆነ እንግዲለው የፈለጋችሁትን ነገር በግልጽ በአደባባይ ማድረግ ትችላላችሁ። ثم اقضوا إلي ولا تنظروا لي ወደ እኔም ጉዳዩን አድርሱት፣ ፈጽሙት፣ እኔንም ጊዜ አትስጡኝ። ሲሰብበት ምናምን አያስፈልግም። ማድረግ ከፈለጋችሁ ምንም ሰዓት ካታዘገዩ መፈጸም ትችላላችሁ።